ዓለም ሳይፈጠር በእግዚአብሔር ዘንድ ከእግዚአብሔር አብ ጋራ በእግዚአብሔርነት በቃልነት ነበረ። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር ትክክል መሆንን እንደ መቀማት ወይም እንደ መንጠቅ አልቆጠረውም ብንለው ያኔም ቢሆን እግዚአብሔርን ተጋፍቶ ሌላ እግዚአብሔር ሆኖ የተገለጠ እንዳይደለ ይሄንን እንደ መንጠቅ የቆጠረ እንዳይደለ ይነግረናል። ይኸውላችሁ በምስሉ እንደ ሰው ተገኝቶ ራሱን ሲያዋርድ ፍጹም ሰው ሲሆን ማለት ነው። እንደ ሰው ተገኝቶ እንደ የሚለው ማነጻጸሪያ ወገኖቼ ሰው ስላልነበረ እንጂ አሁን የያዘው አካል ሰው ስላይደለ አይደለም። እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ሲጀምር ግን ሰውን ከምድር አፈር ምን አረገው? አበጀው። አሁን ምንድነው የሆነው? በጌታችን በኢየሱስ ክርስቶስ ስጋዌ ምንድነው የሆነው ስንል አካላዊው ቃል ስግው ቃል እንዲሆን መንፈስ ቅዱስ በድንግል ማርያም ማህፀን ያደረገው ወይም የሰራውን ሥራ ነው የሚያሳይ። እግዚአብሔር ተናግሯል ማለት ቃል ሥጋ ሆኖ እዚህ ባለበት አብ መናገሩን እናያለን። ስለዚህ ቃል ሲል መጽሐፍ ቅዱስ ድምፅ ንግግር ማለት አይደለም። አሁን ወልድ ሆኖ የተገለጠው መለኮት ነው። በድምፅ ውስጥ ያለ አይምሮ የሚያስቀረው መልእክት ማለት አይደለም። ቃል ሲል ዝርው የሆነ አካል የሌለው ድምፅ ማለት አይደለም። ወይም በድምፅ ውስጥ የሚሰማ የሆነ ነገር ማለት አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? በምሕረት በጸጋው የደገፈን እንደ መልካምነቱ ይህን ጊዜ የሰጠን ልዑል አምላካችን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም የተመሰገነ ይሁን። ጌታ ሆይ ደግሞ እንደገና ሌላ ዕድል፣ ሌላ ጊዜ፣ ደግሞ ሌላ አንተን የምናይበት፣ የምንማርበት፣ የምንሰማበት የተወደደ ጊዜ ሰጥተህናል። ይህ በአንተ ቸርነት የተገኘ ዕድል ስለሆነ ስለማይወሰደው ስለዚህ መልካም ዕድል እናከብረሃለን፣ እናመሰግንሃለን። ጤና ብትሰጠን፣ ምሕረትህ ቢበዛልን፣ ከክፉ ብትሸሽገን፣ ደግሞ አይምሯችንን ብታበራ፣ በመንፈስህ ብትስበን፣ በቃልህ ጌታ ሆይ ብትጠቅመን ብትረዳን ነውና በዚህ የተገኘ ነው። ስለዚህ ጌታ ሆይ ታላቅ ቸርነትህ እናመሰግናለን። ደግሞ በአንተ ቸርነት እንዲህ እንደተገኘ ሰው አንተን በመስማትና በመማር በፊትህ እንድንሆን ጸጋ እንዲረዳን በእኛ ሕይወት ልታየው ለምትሻው ነገር እኛን የምትሰራበት፣ የምታስተምርበት፣ የምታሳድግበት ጊዜ እንዲሆንልን እንለምናሃለን። ጳውሎስ ተከለ፣ አጵሎስ አጠጣ፣ እግዚአብሔር ግን ያሳድግ ነበር ተብሎ እንደተጻፈ ጌታ ሆይ ጳውሎስ ቢሆን ኬፋ ቢሆን አጵሎስ ቢሆን ምንድን ነው ተብሎም እንደተጻፈ አንተ ስትረዳን የምናገለግል በፊትህ የምንቆም በአንተ ጸጋ የምንሰራ እንጂ ጌታ ሆይ የምናሳድግ አይደለንምና አንተ ጉባኤውን ይህን የሚሰሙትን ሁሉ እንድትጠቅም እንድታሳድግ ሁሉ ለአንተ አሳልፈን እንሰጣለን። ጌታ ሆይ እንዳሰብከው እንዳቀድከው ከዘመናት በፊት እንዳየህልን ይሁን። ጸጋ ይብዛልን። ቃል የሚለቅሙ ማስተዋልን የሚይዙ ድንዛዜ የሚሆኑ የክፋት መንፈሳውያን ሰራዊት በአንድ ሰው ላይ እንኳ ይህን ማድረግ እንዳይችሉ ስራቸው በስምህ ይፍረስ። ደግሞም ጌታ ሆይ በዩቲዩብ ለሚከታተሉ ይህ መልእክት በሚተላለፍበት ጊዜ እግዚአብሔር ሆይ ሰዓት ሁሉ ይህንን የሚያደምጡ አንተ ለእኛ ካዘጋጀኸው መልካም ነገር የሚካፈሉበት ለብዙዎች ጥቅም በአንተ ጸጋ የተቃኘ እንዲሆንልን እንለምንሃለን። ጌታ ሆይ ሁሉ ለአንተ አሳልፈን ሰጠን። በኢየሱስ ክርስቶስ ቅዱስ ሕያው ዘላለማዊ ስም አሜን። የክብር አምላክ አምላካችን ልዑል እግዚአብሔር የመጽናናት ሁሉ ባለቤት ዛሬም ባስለመደን ቸርነት ያስተምረናል። እሱን ተስፋ በማድረግ ቃሉን እንሰማለን። ያለነው የምስጢረ ሥላሴ ትምህርታችን በተለይ ሶስተኛውን ነጥብ ያየን ነው። እንደምታስታውሱት የመጀመሪያው ነጥብ አምላካችን ወይም መለኮት አንድ መሆኑን ያየንበት
ክፍል ነው። አምላካችን አንድ ነው፣ ሶስትም አራትም አስርም አይደለም። ከዛ ሲቀጥል አምላካችን በስም በአካልና በግብር አንድ እንዳልሆነ ወይም ደግሞ የተለያየ አካል ስምና ግብር እንዳለው ደግሞ እንደተመለከትን ታስታውሳላችሁ። በተለይ አካልና ስም ወይም ደግሞ ግብር የተለያዩ መሆናቸውን የሚያሳዩ የሐዲስ ኪዳን መጽሐፍትን እንደምታስታውሱ በጣም ብዙ ጥቅሶችን በመመልከት በአካል በስም ሶስት መሆናቸውን ካየን በኋላ በአካል ስንል አብ ፍጹም ገጽ፣ ፍጹም መልክ፣ ፍጹም አካል ያለው መሆኑን ያሳያል። በተለየ አካል ከወልድ፣ ወልድም በተለየ አካል ከአብና ከመንፈስ ቅዱስ፣ መንፈስ ቅዱስንም በተለየ አካል ከአብና ከወልድ ይህንን የሚያሳዩ ጥቅሶችን ወይም የእግዚአብሔር ቃል ምስክሮችን ተመልክተናል። ከዛ ባሻገር ልክ እንደ አካላቸው ስም የአካል መገለጫ ስለሆነ የማንነት መገለጫ ወይም መታወቂያ ስለሆነ ስም ላለ ህልው ለሆነ ወይም ህላዌው ለተረጋገጠ ነገር መለያ ስለሆነ በተለየ አካል ደግሞ አብ፣ ወልድ፣ መንፈስ ቅዱስ ተብለው እንደሚጠሩ ወይም አብ፣ ወልድና መንፈስ ቅዱስ እንደሆኑ እሱንም ተመልክተናል እና በተለይ በዚህ ዙሪያ ስንመለከት እንዳስተዋላችሁት ወይም እንደተማርነው አብ እንጂ ወልድ አይደለም፣ ወልድም ወልድ እንጂ አብና መንፈስ ቅዱስ አይደለም፣ መንፈስ ቅዱስም እንደዚሁ። ስለዚህ የስማቸውን የአካላቸውን መለየት ወይም ደግሞ አንድ አለመሆን ካነሳን ወይም ከተመለከትን በኋላ በተለይ ወልድን በተመለከተ ወይም ልጅን በተመለከተ እየተመለከትን እንደሆነ ታስታውሳላችሁ። እያየን እንደሆነ እንግዲህ የመጀመሪያ ክፍለ ጊዜ አድርገን ሁለት ተከታታይ ጊዜያትን ወልድ ከፍጥረት በፊት ቅድመ ዓለም እግዚአብሔር ልጅ መሆኑን የሚያሳዩ ወይም ከሶስቱ አንዱ መሆኑን የሚያሳይ ልጅነቱም ደግሞ እንደኔና እንደናንተ በእግዚአብሔር ምሕረትና ጸጋ ላይ የተመሰረተ ሳይሆን የአብ አንድያ ልጅ መሆኑን እግዚአብሔር ልጅ እንዲሆን ሳይሆን የላከው ልጅ ስለሆነ እንደሆነ የላከው በብሉይ ኪዳንም ሆነ በሐዲስ ኪዳን እግዚአብሔር ልጆች ተብለው የተጠሩ ብዙዎች እያሉ የሐዲስ ኪዳን መጽሐፍት አንድያ ልጁን በማለት መግለጣቸው ልጅነቱ በጸጋ በእግዚአብሔር መግቦት እግዚአብሔር ለሰው ባለው ፍቅር የእግዚአብሔር ልጆች ተብለን ከተጠራ ነው፣ ከኛ በሐዲስ ኪዳን ካለ ነው፣ በክርስቶስ ዳግመኛ ከተወለድ ነው። እንዲሁም ደግሞ እግዚአብሔር እንደ ልጅ ከተቀበላቸው የያዕቆብና የያዕቆብ ዘሮች ወይም ከእስራኤል መለየቱን ነው ያየ ነው እና ያኔም በብሉይ ኪዳንም የእግዚአብሔር ልጆች ተብለው የሚጠሩ ሰዎች እንደነበሩ መጽሐፍ ቅዱስ ያን እንደሚነግረን ራሱ እግዚአብሔር በአባትነት ለሕዝቡ አባት እንደሆነ ራሱን መግለጡን አይተናል። ግን ያ ሁሉ መጽሐፍ ቅዱስ ላይ ተመዝግቦ ግን የሐዲስ ኪዳን መጽሐፍት አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል እና አንድ ልጁ የሚለው በዮሐንስ መልእክትም ላይ በዮሐንስ ወንጌልም ላይ በተደጋጋሚ ተገልጧልና የኢየሱስ ክርስቶስ የእግዚአብሔር ልጅነት እንደኔና እንደናንተ እንዳልሆነ በእርግጥ እግዚአብሔር ዳግመኛ ወልዶናል። ከወንድ ወይም ከስጋና ከደም አልተወለዱም በመንፈስ ቅዱስ ከእግዚአብሔር እንጂ በማለት ዮሐንስ በወንጌሉ ምዕራፍ 1 ቁጥር 12 ላይ እንደነገረን እናስታውሳለን። ልክ ነው። በመንፈስ ቅዱስ አማካኝነት እግዚአብሔር ዳግመኛ ወልዶናል። ጌታ ኢየሱስ ክርስቶስ አጥምቆ እዛ አካል ላይ ጨምሮናል። እኛ የእግዚአብሔር ልጆች ነን። ግን መርሳት የሌለብን የእግዚአብሔር ጠላቶች የነበርን የቁጣ ልጆች የነበርን በበደላችንና በኃጢአታችን ፈጽሞ ከእግዚአብሔር ጋር በተቃራኒ ቆመን የነበር እንደውም ከጠላት ጋር ወግነን የነበርን መሆኑ መረሳት የለበትም እና እንደኛ የእግዚአብሔር ምሕረት የእግዚአብሔር ልጅ አላደረገውም ጌታ ኢየሱስን። ስለዚህ እኛ የእግዚአብሔር ልጆች ስለሆን ጌታ ከሆነው አምላክ ከሆነው በስጋ ከተገለጠው ቅድመ ዓለም ከነበረው ሁሉ ከተፈጠሩበት የአብ ቃል ከሆነው ከኢየሱስ ጋር እኩል ነኝ ብሎ በትዕቢት መናገር በጣም ነውር እንደሆነ እግዚአብሔርን አለማወቅ እንደሆነ ምሕረቱንም እንደ ቀላል ነገር መቁጠር እንደሆነ በተደጋጋሚ በዚህ ክፍል በነበረን ትምህርት አስተውለናል። ስለዚህ
ይህንን ባየንበት ክፍል ሌላው አጽንዖት የሰጠንበት ወልድ በየትኛውም የቅዱሳት መጻሕፍት ክፍል ወልድ ወይም ልጅ እንጂ አባት ወይም አብ ተብሎ አልተጠራም። አብ ተብሎ አልተጠራም። እንደው ለቶማስም ሆነ ለፊልጶስ በተናገረው ክፍል እንኳን እሱን እመለስበታለሁ ደግሜ ዮሐንስ ወንጌል ምዕራፍ 14 ላይ እንደው ዝም ብለን ከላይ ቆንጽለን ለምንፈልገው ነገር አንድ ጥቅስ መዘን እሱን ለመከናረም መሞከራችን ነው እንጂ አንድ ጊዜ አንድ ሰው እንደዚህ ሲሉ ሰማሁ። ከአንድ ሹራብ ላይ አንድ ክር መዞ ለመልበስ መሞከርም ከመጽሐፍ ቅዱስ አንድ ጥቅስ መዞ እዛ ላይ ዶክትሪን ፎርም ማድረግም ሁለቱም አንድ ናቸዋል እና ስሜት ይሰጣል አይደል? እስቲ ከነጠላሽ አንድ ክር ልበሽና ነይ ነጠላ ያደረገው ወይም ጋቢን ጋቢ ያደረገው ይህንን የለበስነውን ልብስ ያው በማሽን ስለተሰራ ተጠቅጥቆ ነው እንጂ ያው ክር መሆኑ ይታወቃል። ከተለያየ ነገር የተዘጋጀ ግን እንደዚህ አይነት ልብስ ሆኖ የምናየው ብዙ ቀጫጭን ነገሮች አብረው ሆነው ነው። ልክ እንደዚህ ሁሉ መጽሐፍ ቅዱሳችን አንዱን ከሌላው ሳንነጥል የምንረዳው ወጥ የሆነ ከዘፍጥረት እስከ ራእይ ድረስ የማንበታትነው ወጥ የሆነ ነገር አለው እና አንድ ቦታ ያልገባን ነገር ሌላ ቦታ ያልገባን ነገር ሌላ ቦታ በተጻፉ የመጽሐፍ ቅዱስ ክፍሎች ይብራራሉ። ሌላ እንደው ከውጭ እንኳ ተጨማሪ ማብራሪያ ወይም ደግሞ መተርጎሚያ መጽሐፍትን እንኳ ማየት ግድ እንኳ ሳይሆን ራሱ ቃሉን ከቃሉ በማገናኘት እንደዚህ አያይዞ ሙሉውን የመጽሐፉ መልእክትና ትምህርት ማየት ይቻላል። እንደሱ ነው እየተማርን ያለ ነው። ስለ ሥላሴ የምንማረው ትምህርት ከዘፍጥረት አንስቶ እስከ ራእይ ድረስ የተጠቀሱ አምላካችንን በተመለከተ በስምም በአካልም በግብርም የተለየ ነገር ያለው መሆኑን የሚያሳዩ ጥቅሶች አንድ ላይ ሆነው ነው። ትምህርቱ በጣም መጽሐፍ ቅዱሳዊ ነው። ይህንን መጽሐፍ ቅዱሳዊ ትምህርት ማመን ሳይሆን የሚከብደው መካድ ነው የሚከብደው። ለምን ሰው በዚህ መጠን ነገሩ ያው ክፉ ሌላ ምን ስራ አለው እሱም ጭምር ነው፣ የሰው አይምሮ ብቻ አይደለም። ምክንያቱም ትምህርቶች ሲጣመሙ ትክክለኛውን አምላክ በትክክለኛ መንገድ መረዳት እንዳይችል ሰው ያደርጋል። ያ ደግሞ ያው ጥፋት ነው። ስለዚህ ሰይጣን በዚህ መልኩ ስለሚሰራ አጋንንት እንዲህ አይነት አሰራር እንዳላቸው ቅዱሳት መጽሐፍት ስለሚናገሩ ከጀርባው ያለው ክፉ እንደሆነ ይታወቃል። ከስተት ትምህርት ጀርባ ይህንን የእግዚአብሔር ቃል በደንብ ያስረግጥልናል። ደጋግመን በትምህርታችን አንስተናል። የሆነ ሆኖ ወልድ በየትኛውም ክፍል ወልድ እንጂ አብ ሆኖ አልተገለጠም። ስለዚህ ኢሳይያስ 9:6 ላይ የምናገኛት የዘላለም አባት እንኳ የምትለው ዘላለማዊ ነው። ዘላለማዊነት የእርሱ ነው። ልክ የክብር አባት፣ የመጽናናት አባት፣ የሰላም አባት እንደሚለው የእግዚአብሔር ቃል የዘላለም አባት ማለት ዘላለማዊነት ገንዘቡ ነው። የዘላለማዊነት ባለቤት እሱ ነው ማለት እንጂ የዘላለም አብ ነው ወይም ደግሞ አብ ነው እሱ ማለት እንዳልሆነ ሌሎች የመጽሐፍ ቅዱስ ክፍሎችንም ማስረጃ አይተን ተመልክተናል። በተለይ በዚህ ክፍል በደንብ እንድናሰምርበት የተፈለገው እውነት አብ ነው፣ ወልድ ወልድ ነው፣ መንፈስ ቅዱስ ነው፣ በተለየ አካል በተለየ ስም። ስለዚህ ይሄንን ከተመለከትን በኋላ ግብራቸውን ባየንበት ክፍል አብ አባት ነው ወይም የአብ ግብሩ ወላዲነት ነው። በዛን ጊዜ ደግሞ ወልድ ራሱ ዘላለማዊ የሆነው ወልድ ተብሎ በስም በእግዚአብሔር ቃል በብሉይ ኪዳን መጽሐፍት ላይ አሁን በተረዳነው መንገድ የተገለጠም ባይሆን ግን እግዚአብሔር ልጁን ነውና የላከው ወልድ ልጁነቱ ቅድመ ዓለም እንደሆነ፣ ምክንያቱም ቅድመ ዓለም ሕልው እንደሆነ ወንጌላት አሳይተውናል። ይህንን ነበር ባለፈው በደንብ የተመለከትነው። በዚህ ክፍል እንግዲህ ቅድመ ዓለም ከሶስቱ አንዱ ነው ካልን በኋላ ከሶስቱ አንዱ ነው ማለት ብቻም ሳይሆን እግዚአብሔር ልጅ መሆኑን ወልድ መሆኑን ካየን በኋላ እንደገና በሁለተኛ ደረጃ ቅድመ ዓለም ቃል ነበረ ብለናል። ባለፈው እዚህ ላይ ነው እንደምታስታውሱ በተለይ ቆላሲስ 1 ከ15-20 ያለውን ተመልክተን ነው አይደል? እዚህ ላይ ነበር ጊዜ የወሰድኩት እና በዚህ መልእክታችን ቅድመ ዓለም ቃል እንደነበረ ምክንያቱም በመጀመሪያው ቃል ነበር ማለቱን አንስተናል። በመጀመሪያው ማለት ሰማይ ምድር በተጀመረበት በተፈጠረበት ጊዜ እሱ ቃል ነበር፣ በቃልነት ነበረ። በቃልነት የነበረ ብቻም ሳይሆን በእግዚአብሔር ዘንድ ነበረ። በእግዚአብሔር ዘንድ ነበረ ማለት ደግሞ በሌላ ቋንቋ ራሱ እግዚአብሔር ነበረ። ራሱ ዮሐንስ ነው ይህንን ያብራራው። ቃል ነበረ፣ በእግዚአብሔር ዘንድ ነበረ፣
ደግሞም እግዚአብሔር ነበረ፣ ከሆነው አንዳች እንኳ ያለ እርሱ የሆነ የለም በማለት ወይም አልሆነም በማለት ሆኑ የተባሉ ተፈጠሩ የተባሉ ነገሮች ጠቅላላ በሱ መፈጠራቸውን እሱም በቃልነቱ ፈጣሪ መሆኑን አስገንዝቦናል እግዚአብሔር ቃል። ስለዚህ ቅድመ ዓለም ቃል ነበር፣ ቃል በሚለው ቃል ተጠርቷል። ቅድም ወልድ በየትኛውም ስፍራ ወልድ እንጂ አብ ተብሎ አለመጠቀሱን የአዲስ ኪዳን መጻሕፍትን ብንፈትሽ ይሄንን እንደማናገኝ አስረግጬ ነግሬያቸዋለሁ። ልክ እንደዚህ ሁሉ እግዚአብሔር አብ አብ ተብሎ እንጂ ቃል ተብሎ አለመጠራቱንም ደግሞ እንዲሁ ልናስረግጥ ያስፈልጋል። ምክንያቱም ቃል የተባለው አብ አይደለም፣ ቃል የተባለው መንፈስ ቅዱስ አይደለም፣ ቃል የተባለው ወልድ ነው። ስለዚህ ሥጋ በሆነበት ቋንቋው ቃል ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ እንዳለ ቁጥር 14 ላይ ዮሐንስ ወንጌል ምዕራፍ 1 ቃል ሥጋ ሆኗል፣ ጸጋና እውነትን ተሞልቶ በእኛ አድሯል። ቃል ሥጋ ሆኗል ማለት ደግሞ በሌላ ቋንቋ ዛሬ ትኩረት የምናደርግ በመሰረቱ ስለ ቃል አሁንም አንድ ነገር ልንገራችሁ። ባለፈው ብየዋለሁ፣ ለማጽናት ነው ደጋግሜ የምናገረው። ዶክትሪን ስለሆነ ዶግማ ስለሆነ የሃይማኖት ትምህርት ነው፣ የመሰረታዊ ትምህርት ስለሆነ እንደ ስብከት ሰዎች በተለያየ አንግል ሆነው ስብከትም ቢሆን እንደሱ መሆን የለበትም፣ ግን በተለያየ አንግል በግል አስተያየቶቻቸው አንዳንድ ነገር ሊሉ የሚችሉበት ሁኔታ በስብከት ውስጥ ቢኖርም ትምህርት ላይ ዶክትሪን ላይ ግን እንደሱ በጣም ማድረግ አይቻልም። ስለዚህ ይህን ትምህርት ስንጀምረው እንደጀመርነው እንዳየነው የተቀበልነውን ባለበት ሁኔታ የምናቀብለው ምናልባት ያንኑ ለማስረዳት የተለያየ ምሳሌ የተለያየ የአገልግሎት ዘዴዎችን ወይም ደግሞ አፕሮቾችን ልንጠቀም እንችላለን። ከዛ ውጭ ግን አንዱን ነገር ነው የምናብራራው፣ ያንን የማብራራት እንጂ ከተቀበልነው ከዚህ አስተምህሮ ውጪ የማስተማር መብት የለንም። እንዲኖረኝም አልፈልግም። በዚህ መምጠቅም አይቻልም። በተለየ አስተያየት ሥላሴን ወይም አብ ወልድ መንፈስ ቅዱስን ወይም ይሄን መሰረታዊ ትምህርት እንደው በራልኝ ብለህ በአንድ ሌሊት ተነስተህ ቀድሞ ከነገሩን የተለየ ትምህርት አመጣለሁ ብትል እርግማን ነው የሚወድቅብህ። እኛ ከሰበክነው ካስተማርነው የሚለየውን እኛም ብንሆን የሰማይ መልአክም ነኝ እንኳ ብሎ መጥቶ ቢሰብክ የተረገመ ይሁን ነው ያለው ጳውሎስ ገላትያ ምዕራፍ 1 ቁጥር 7 ላይ ይህንን ያየነው። ስለዚህ ትምህርታችን መሰረታዊ ትምህርታችን የተመሰረተ ነው፣ እኛ አልመሰረት ነው። የዛሬ 2000 ዓመት ገደማ ክርስትናው ቆሟል በሐዋርያትና በነቢያት መሰረት ላይ። እነሱ መሰረት ጥለዋል። እዛ መሰረት ላይ እግዚአብሔር የረዳው በጥንቃቄ ያንጻል። አንዳንዱ በከበረ አለት ሊያንጽ ይችላል፣ አንዳንዱ በገለባና በአገዳ ሊያንጽ ይችላል። ያው እሳቱ ይፈትነዋል። እሳቱ ሲፈትነው ስራው የማይጎዳበት እሱ ይሸለማል እንዳለ አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 11 ጀምሮ እያንዳንዱ በመሰረቱ ላይ እንዴት ማነጽ እንዳለበት ተጠንቅቆ እግዚአብሔርን ፈርቶ ደግሞ ለተቀበለው ትምህርት ታምኖ ያንን የማድረግ መብት ብቻ ነው ያለው። ስለዚህ ስለ ቃል ስናነሳ ቃል ማለት የድምፅ ፍሬ ነገር ሳይሆን አካላዊ ቃል መሆኑ ላይ በደንብ ትኩረት አድርገናል። ቃል ብዙ ጊዜ ሥላሴን ትምህርት ለማስተማር አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው በማለት በጣም ለሰው አይምሮ በጣም ሩቅ የሆነውን ትምህርት ለሰው ቅርብ ለማድረግ ኩነታቸውንም መገነዛዘባቸውንም በዚህ መጠን የማይነጣጠል መሆኑን ፈቃዳቸውን በተመለከተ ለማሳየት አባቶች ይህን ምሳሌ ይጠቀማሉ። ብዙ ጊዜ ግን ይሄ ምሳሌ አንድ ገጽ ወደ ማለት ስለሚያመጣ ይሄ መጽሐፍ ቅዱስ ትምህርት በዚህ መጠን የማይረዳ ሰው በአንድ አካል ላይ ያለ ልክ እንደ ልብ እንደ ቃልና እንደ እስትንፋስ አድርጎ ሊያስብ ስለሚችል ይህንም በጥንቃቄ ማየት ይገባል። ስለዚህ ቃል ማለት የድምፅ ፍሬ ነገር አይደለም። ቃል ማለት በተለየ አካሉ ከአብ ዘንድ የነበረ ከአብ ጋር የነበረ በሌላ ቋንቋ በአብ ዘንድ የነበረ ከአብ ጋር የነበረ ራሱ እግዚአብሔር የሆነ ከኤሎሂም አንዱ መሆኑን ማስተዋል ያስፈልጋል። ቃል ሲባል ድምፅ አድርገን እንዳናስበው መለኮታዊ አካል ያለው ከአብ ጋር የነበረ እግዚአብሔር የነበረ ሥጋን ገንዘብ ያደረገና ጸጋና እውነትን ተሞልቶ በእኛ ያደረ ነው እሱ። ስለዚህ በተለየ አካሉ ነው የመጣው። ይህንን ባለፈው በምሳሌ እንድንረዳው ለምሳሌ የመለወጥ ተራራ ላይ ታቦር ተራራ ላይ እንዲሁም ዮርዳኖስ ወንዝ ላይ ከዛ ባሻገር ዮሐንስ ወንጌል ምዕራፍ 12 ላይ ስናይ ጌታ ኢየሱስ ክርስቶስ በምድር ላይ ሆኖ ወደ አባቱ ይጸልይ ነበር። አባቱም ደጋግሞ ለልጁ ምስክርነት ሰጥቷል፣ አክብሮታል። ስለዚህ እግዚአብሔር ተናግሯል፣ እግዚአብሔር ድምፅ አሰምቷል፣
እግዚአብሔር ተናግሯል ማለት ቃል ሥጋ ሆኖ እዚህ ባለበት አብ መናገሩን እናያለን። ስለዚህ ቃል ሲል መጽሐፍ ቅዱስ ድምፅ፣ ንግግር ማለት አይደለም። አሁን ወልድ ሆኖ የተገለጠው መለኮት ነው። በድምፅ ውስጥ ያለ አእምሮ የሚያስቀረው መልእክት ማለት አይደለም። ቃል ሲል ዝርው የሆነ አካል የሌለው ድምፅ ማለት አይደለም። ወይም በድምፅ ውስጥ የሚሰማ የሆነ ነገር ማለት አይደለም። እኔ አሁን ስናገር እናንተ አእምሯችሁ ውስጥ መልእክት እንደሚመጣው በድምፅ ውስጥ መልእክት እንደምታገኙ እንደሱ ማለት አይደለም። አካል ያለው ሰማይ ምድር የተፈጠረበት እግዚአብሔር በቃሉ ነው የፈጠረው ሲል በክርስቶስ በሆነው አሁን ኢየሱስ ክርስቶስ ተብሎ በተገለጠው በሱ ነው የፈጠረው ማለት ነው። እሱ ደግሞ ድምፅ አይደለም። በአካል ውስጥ ያለ ድምፅ አይደለም። በአንድ አካል ውስጥ ያለ እስትንፋስ አይደለም። መንፈስ ቅዱስን ይሄንን ማስተዋል ያስፈልጋል። በተለየ አካል ምክንያቱም መለየቱን የተለያየ አካል እንዳላቸው የሚያሳዩ የመጽሐፍ ቅዱስ ስፍር ቁጥር የሌላቸውን ጥቅሶች በደንብ ተመልክተናል። እነዛን ደግሞ ማየትም ያስፈልጋል። ስለዚህ ባለፈው ሳምንት በነበረን ጊዜ ቅድመ ዓለም ቃል ነበር፣ ዓለማት የተፈጠሩበት ቃል ነው። ይህንን ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 18 ባለው ክፍል፣ ዕብራውያን ምዕራፍ 1 ቁጥር 2 ላይ፣ ቆላስይስ ምዕራፍ 1 ከቁጥር 15 እስከ 20 ባለው ክፍል ተመልክተናል። አንድም ቦታ እግዚአብሔር ኢየሱስ ክርስቶስን እንደፈጠረው የሚያሳይ የመጽሐፍ ቅዱስ ክፍል አናገኝም። እንደሱም አይባልም፣ እንደሱም አይደለም። እግዚአብሔር በፍጥረት ታሪክ ውስጥ መጀመሪያ የፈጠረው ማንን ነው? ሰማይና ምድርን። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ሰማይና ምድር በሚፈጠሩበት ጊዜ የት ነበረ? እሱ በእግዚአብሔር ዘንድ ነበረ። ምን ሆኖ ነው የነበረው? እግዚአብሔር ሆኖ ነው የነበረው። ምን ሆኖ ነው የነበረው? ራሱ ቃል ሆኖ ነው የነበረው። ስለዚህ ሰማይ ምድር ነው የእግዚአብሔር የመጀመሪያ ፍጥረት። መጽሐፍ ቅዱስ እንደሱ ነው የሚነግረን። እግዚአብሔር ሰማይና ምድርን ፈጠረ በማለት ጠቅለል ባለመልኩ የተፈጠረውን ዓለም እግዚአብሔር እንደፈጠረ ይነግረናል። ያ በሆነበት ጊዜ ቃል ነው እሱ። ሰማይ ምድር ከመፈጠሩ፣ ዘመን ከመቆጠሩ፣ የዘመን ስሌት ከመምጣቱ በመጀመሪያው ዘላለም ወይም ደግሞ በጨረቃና በከዋክብት በመሬት ዑደትና በመሬት መሾር ከምንቆጥረው ዘመን በፊት በቃ ጊዜን እዛ ውስጥ ማሰብ አንችልም። ከጊዜ ውጭ ነው እሱ። እዛ ውስጥ ለመቀዳደም ማሰብ አንችልም። ከጊዜ ውጭ ነው እሱ። በምንም ነገር አንገልጠውም እሱን። ያኔ ቃል ነበረ እና ቃል ነበረ እንጂ እግዚአብሔር እሱን ፈጥሮ ልክ እንደ መዶሻ እሱን ሰርቶ በእሱ የሆነ ነገር ሰራ የሚል አንድ ግራ የገባው ትምህርት አለ። በጣም ግራ የገባው ነው እና ልክ አይደለም ማለት ነው። ምንም እንደሱ እንድንል እድል አይሰጠንም የእግዚአብሔር ቃል። መልካም። ሶስተኛ ነጥብ በዚሁ ርዕስ ውስጥ እኛን ስለማዳን ሰው ሆነ፣ ፈጽሞ ሰው ሆነ። እንግዲህ ወልድን በተመለከተ ቅድመ ዓለም ሰውን በማዳን ሂደት እና አሁን ብለን ልናስብ እንችላለን። ያው አንዱ ማንነት በቃልነት የኖረው እሱ ፍጹም ሰው ሆኗል። ወገኖቼ ፍጹም ሰው ሆኗል። ፍጹም ሰው ሆኗል ማለት ልክ እንደኔና እንደናንተ ፍጹም ሰው ሆኖ በምድር ላይ ተገልጧል። ይሄ በመንፈስ ቅዱስ ግብር እንደሆነ በተደጋጋሚ አይተናል። አሁንም ይሄንን ነው የምናየው። ምክንያቱም ይሄንን በመሰረቱ ይሄ ሚስጥረ ሥጋዌ የምንለው ትምህርት የቃል ሥጋ መሆን ወይም ደግሞ ቃል ሰው ሆኖ መገለጥ በሌላ ቋንቋ በመለወጥ የተደረገ አይደለም። በመለወጥ የተደረገ አይደለም። ያለመለወጥ ነው ሰው የሆነው። ያለመለወጥ ነው ሰው የሆነው ማለት ቃል ተለውጦ ሰው ሆኖ አይደለም። ከሰው በወሰደው አካል በተዋሃደው አካል በመሰረቱ ይሄ ቋንቋ እዛ ቤት በጣም ስንሰማው ስለኖር በጣም የተሳሳተ የሚመስላቸው ሰዎች አሉ። ይሄ ምንድነው እባብ ያየ በልጥ በረየ ይባላልና እና አንዳንዴ በቃ ልክ አይደሉም የምንላቸው ነገሮች በጣም ስለበዙብን ሁሉ ነገር የተሳሳተ ይመስልናል። በተለይ ዶግማቲክ የሆኑ ነገሮች፣ ዶክትሪናል የሆኑ ነገሮች እውነቴን ነው የምላችሁ በጣም ጥርት ያለ ዶክትሪን የነበረበት ቤት ነው ያደግነው። በዚህ በእውነት እግዚአብሔር እናመሰግናለን። ማመስገን ይገባል አይደል? ልክ ያልሆነውን ነገር ልክ አይደለም ብሎ የመንቆር ያህል የመንቀፍ ያህል ደግሞ በመልካሙ ነገር ደግሞ ክሬዲቱን መስጠት በጣም አግባብ ነው። ለዚህ ዋጋ የከፈሉ አባቶች በእውነት
እግዚአብሔር የረዳቸው ናቸው። በጣም መሰረታዊ የሆነውን ትምህርት ምንም ያልተቀዣባበረ ትምህርት፣ ግራ ያልገባው ትምህርት አስቀምጠውልናል። ይህን በተመለከተ ምን ጨምሮ ምን ቀንሰው ነገር የለም። ለማንኛውም እንደው በጣም ውስብስብ ነገር ውስጥ ገብተን እንደው ብዥ እንዲለን አይደለም፣ ግልጽ ባለ ሁኔታ ምን ማለት እንደሆነ መጽሐፉ ባለው መጠን እንደወረደ በአንድ ሳይሆን 2-3 ጥቅሶችና በአጠቃላይ የአዲስ ኪዳን መጽሐፍት ላይ ባለው ሐሳብ የሚገባን ነገር አለ። በጣም ግልጽ ነው እሱ። በመጀመሪያ ደረጃ ቅድም እንደነገርኳችሁ ከአንድ ነጠላ ወይም ከአንድ ሹራብ ክር የመምዘዝ ያህል ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለውን ቃል ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ የሚለውን ትምህርት ሚስጥረ ሥላሴን ትምህርት የማይቀበሉ ቤተ እምነቶች በጣም እንዴት ይህን የወደቀ አካል ተዋሃደው ገንዘብ አደረገው፣ እንዴት የራሱ አደረገው፣ ይህንን በስባሳ አካል እንደውም ሰድበው ሙልጭ አድርገው ይህን የሚበሰብስ ይህን አካል ምናምን ይላሉ። እና እንዴት ይህን ትላላችሁ ይላሉ። እና ኮሜንትም አንብቤያለሁ። ያው ይሄን ትምህርት ያዘለ ኮሜንት እና 2 ጥቅሶችን ይጠቀማሉ በዋናነት። ከዚህም ውጪ ያላቸው አይመስለኝም። አንደኛው አሁን ያልኩት ዮሐንስ ምዕራፍ 1 ቁጥር 14 ላይ ያለውን ቃል ሥጋ ሆነ የሚለውን። አሁን ሥጋ መሆን ሆነ ማለት ራሱ ሥጋ ሆነ፣ ያ ማለት ቃል ተለውጧል ማለት ነው። ቃል ሥጋ ሆኗል ማለት በሌላ ቋንቋ ሥጋ መሆን የሚለው ነው እንጂ የዘገነናቸው መለኮት ተለውጧል ማለት ነው። መለኮት ተለውጧል፣ የማይለወጠውን ተለውጧል ከማለት በላይ ስተት የለም። ሲጀመር እግዚአብሔር አይለወጥም። ቃል ሥጋ ሲሆን የእኛን አካል ገንዘብ አድርጎ ፍጹም ሰው ፍጹም አምላክ ሆኖ ተገለጠ እንጂ መለኮታዊነቱ እኮ አልተለወጠም። ያ ማለት መለኮት ተለውጦ ሰው ሆኗል ወደ ማለት ልንመጣ ነው። እሱ ደግሞ ሌላ ገደል የገባ ትምህርት ነው። እንደሱ ማለት አይደለም። ለምን እዚች ቃል ላይ ብቻ ትምህርቱን እንመሰረተዋለን? ምን ማለት ነው ይሄ? ከዛ ባሻገር ዕብራውያን 10 ላይ ያለውንም አንድ ቃል ይጠቀማሉ። በሚቀርበው መስዋዕት ደስ አላለህም፣ ሥጋን ግን አዘጋጅህልኝ ካለ በኋላ እነሆኝ አምላኬ ሆይ ፈቃድህን ለማድረግ መጣሁ አለ በመጽሐፍት ጥቅልል እንደተጻፈው ብሎ ከዳዊት ጠቅሶ ዕብራውያኑ ጸሐፊ ያስቀመጠውን ያንን ክፍል ያነሱና ሥጋን አዘጋጅህልኝ ስለሚል ሥጋን ማዘጋጀት ማለት ራሱ የተዘጋጀ ሌላ ሥጋ ነው። ሲጀመር ሥጋን ማዘጋጀት ማለት እኮ ማሰናዳት ማለት ነው። መፍጠር ማለት አይደለም ራሱ ቃሉ። ለምሳሌ እዚህ ጋር ያለውን ነገር አዘጋጀው ብል ፍጠር ማለት ነው። በቃ ግዛ ማለት ነው። አምጣ ማለት ነው። ምን ማለት ነው? እሱን የሆነ ቅርጽ ማስያዝ ማለት ነው አይደል? ለምሳሌ የተዝረከረከ ዕቃ ቢኖር ወይም ደግሞ ምግብ እዛና እዚህ የተቀመጠ ቢኖር እሱን እስቲ አሰናጁ፣ እዚህ ጋር አስተካክዩ ማለት ምን ማለት ነው? በቃ ያለውን ነገር መልክ አስይዡ ማለት ነው። ማሰናዳት ማለት ቅርጽ ማስያዝ ማለት ነው። ሰውን ከምድር አፈር አበጀው ይላል። ለምሳሌ ከምድር አፈር አበጀው ማለት ምን ማለት ነው? መጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ያው እግዚአብሔር ሲፈጥር ከተፈጠረው ነገር መሃል ነው አፈር አይደል? ግን እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ሲጀምር ግን ሰውን ከምድር አፈር ምን አረገው? አበጀው። ከምድር አፈር እንዴት እንዳበጀው ዝርዝሩን ዘፍጥረት ምዕራፍ 2 ላይ እናነባለን። እንዴት አድርጎ እንዳሰናዳው። ማበጀት ማለት ያለን ነገር ማስተካከል፣ ቅርጽ ማስያዝ ማለት ነው። አሁን ምንድነው የሆነው? በጌታችን በኢየሱስ ክርስቶስ ስጋዌ ምንድነው የሆነው ስንል አካላዊው ቃል ስግው ቃል እንዲሆን መንፈስ ቅዱስ በድንግል ማርያም ማህፀን ያደረገው ወይም የሰራውን ስራ ነው የሚያሳይ። ዝግጅት ማለት እሱ ነው። ያ ማለት ደግሞ መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይል ይጸልልሻል። ከዚህም የተነሳ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። የእግዚአብሔር ልጅ ምን አይነት የእግዚአብሔር ልጅ? ቅዱሱ የእግዚአብሔር ልጅ። እንዴ ኢዮብ 14 ላይ ይመስለኛል ከርኩስ ነገር ንጹሕን የሚያወጣ ማን ነው ይላል። ማለት የሰው ልጅ እኮ ወድቋል እንዳለ ሁሉ ኃጢአትን ሰርቷል። የእግዚአብሔር ክብር ጎድሏቸዋል። በአንዱ አዳም አለመታዘዝ ኃጢአት ወደ ዓለም ገብቷል። በኃጢአት በኩል ደግሞ ሞት በሁሉ ዘንድ ደርሷል። ባለፈው እንዳየነው ሰው ሁሉ የሚሞተው ሕፃናት፣ ቀኝና ግራቸውን የማያውቁ ሕፃናት አፈር የሚለብሱት የሚሞቱት፣ በጣም ደጋግ የምንላቸው ቅን ሰዎች የሚሞቱት በግላቸው የተለየ ነገር ኖሯቸው አይደለም። ያው አንዱ ሞት በአዳም ኃጢአት ምክንያት ወደ ሰው ሁሉ ስለደረሰ ነው። ሰው ሁሉ ኃጢአተኛ ስለሆነ በሌላ ቋንቋ አሁን ሰው ሁሉ ኃጢአተኛ ነው ማለት ጳውሎስ በተናገረው ቋንቋ ጻድቅ የለም አንድስ እንኳ፣ አስተዋይ የለም
አንድስ እንኳ እግዚአብሔርን የሚፈልግ የለም፣ አንድስ እንኳ ነው ያለው። አንድ የለም ማለት አንድ የለችም ማለትም ነው። ግልጽ ነው። ስለዚህ ማንም የለም፣ ጻድቅ የለም፣ ንጹሕ የለም፣ የለችም። ማንም ኃጢአተኛ ነው ማለት ነው። ሁሉም በግሉ አይደለም። እንደውም እኮ እዛ ላይ ደስ ይለኛል ማብራሪያው። በኃጢአት በኩል ሞት ለሰው ሁሉ ደረሰ ባለበት ክፍል ኃጢአትን ባልሰሩት ሁሉ ላይ እንኳ ደረሰ ይላል። ማለት በሌለንበት ነው አይደል? ሁሉ ነገር ያገኘን አገኘን የምንለው ሁሉ በሌለንበት በእነሱ ጦስ ማለት ነው። ዘር ሆኖ ወደኛ ህይወት መጣ፣ አለፈ እና እንዴት ነው እንደዚህ ሆኖ በምድር ላይ በሚኖረው በግሉ በድሎ ሳይሆን በግሉ ችግር ኖሮበት ሳይሆን ከአዳም በወረሰው ማንነት ተበላሽቶ ባለው ዓለም ስርዓት ውስጥ እንዴት ነው ንጹሕን ነገር ማግኘት የሚቻለው? ይኸውላችሁ ከርኩስ ነገር ንጹሕ ማውጣት የሚችል ብቻውን አምላክ የሆነ እግዚአብሔር መንፈስ ቅዱስን ወደ ድንግል ማርያም ላከው። አዎ በድንግል ማርያም ማህፀን አስደናቂ ስራ ሰራ። ያለ ሩካቤ ሥጋ ሰው በምድር ላይ ሰው ሆኖ ሊወለድ አይችልም። ያለምንም ጥርጥር የድንግል ማርያምም ጥያቄ እሱ ነበር። እኔ እኮ ወንድ አላውቅም እንዴት ይሆንልኛል አይደለም ያለችው። እና ይሄንን ያለ ወንድ ዘር ወንድ ልጅ እንዲወለድ የማድረግ ስራ፣ ያለ ወንድ ዘር ወንድ ልጅ እንዲወለድ ከማድረግ ስራው በላይ ደግሞ ሞት በተጫነው የሰው ልጅ ማንነት ውስጥ ሞት የማይመለከተው ማለት ኃጢአት የማይመለከተው ማለት ኃጢአት የሚባል ባህሪያዊ ውድቀት የሌለበት ንጹሕ እንዴት ነው የሚወጣው? መንፈስ ቅዱስ አስደናቂ ነገር አደረገ እና በአስደናቂ ሁኔታ ኃጢአት የሌለበት እሱ ኃጢአት የሌለበትን ማንነት ገንዘብ አድርጎ ቅዱሱ የእግዚአብሔር ልጅ ሆኖ ተወለደ። አንዳንዴ ከይሄ በደም በስነ ተዋልዶ ሊያልፉ የሚችሉ ህመሞች ይቅርታ አድርጉልኝ። ለምሳሌ ኤችአይቪ ኬሪየር የሆኑ ሰዎች ከኤችአይቪ ነፃ የሆኑ ልጅ ይወልዳሉ አይደለም? አዎ በጣም እኮ አስደናቂ ነው አይደል? ይሄ እንግዲህ ሰው በደረሰበት ሳይንሳዊ በሆነ ነገር በሰው አቅም ይሄ ተደርጎ ኤችአይቪ ፖዚቲቭ በሆኑ ወላጆች አብራክ ውስጥ ይሄ ነገር ወደ ማንነቱ ሳያልፍ ሰው የሚወለድበት ቴክኖሎጂ ወይም ደግሞ የሚወለድበት ሁኔታ ሆኗል። ደግሞ እያወራን ያለ ነው ስለ እግዚአብሔር ደግሞ ከዚህ ያልፋል። ስለዚህ ይህ ልዑል አምላክ መንፈስ ቅዱስን ወደ ድንግል ማርያም ላክ። መንፈስ ቅዱስ ይጸልልሻል። እንደው መጽለል የሚለውን ቃል መከለል፣ መጋረድ፣ መሸፈን፣ ማጥለል፣ መለየት ብለውታል አለቃ ኪዳነ ወልድ ክፍሌ። መጥለል፣ ማጥለል፣ ማጥራት የሆነ ከቆሸሸው ወይም ከተበላሸ ነገር በቃ ንጹሕን ነገር መለየት። አሁን ባልነው መንገድ ይኸውላችሁ ብዙ ነገር ካለው ቅቤ ውስጥ በጣም ኩልል ያለችዋ ነጥራ ትወጣለች አይደል? እሱ ምንድነው የሚባለው? ማጥለል አይደል? ደግሞም የሆነ እንግዲህ ከማንጠር ጓሮ ማለት ነው ማጥለል። እንደገና የሆነ ድፍርስርስ ያለውን ነገር በጣም በቃ ጥቅጥቅ ባለ ወንፊት ሊሆን ይችላል፣ ነጠላ ሊሆን ይችላል፣ በሆነ ነገር ፊልተር ያደርጉታል። ስለዚህ በጣም ብዙ ነገር እያለ ኩልል ያለ ነገር ይመጣል አይደል? ልክ እንዲህ ኩልል ያለ ነገር እንደሚመጣ መንፈስ ቅዱስ ወደ ድንግል ማርያም መጥቶ ይሄንን አደረገ። አስደናቂ ስራ አደረገ። ምክንያቱም ይኸውላችሁ እንደሚታወቀው ይሄ ማንም ሰው እንደሚገባው ይሄ የተለየ ሳይንስ አይደለም፣ የተለየ እውቀት አይደለም። ማንም ሰው እንደሚገባው ሰው ሲወለድ ከአባት የሚወሰድ ነገር አለ አይደል? ሜል ጋሜት ወይም ደግሞ የወንድ ዘር፣ ደግሞ ከእናት የሚወሰድ እንቁላል አለ። ስለዚህ ይሄ የሰው ድርሻ የሆነው ከእናት የሚገኘው እሱ በመንፈስ ቅዱስ ግብር በሚገርም ሁኔታ ተዘጋጀ። ለማ ሰው ለሚሆነው ለሁለተኛው አዳም ለኢየሱስ። ንግግሩ ከዚህ የተነሳ ነው የሚለው መንፈስ ቅዱስ ወደ አንቺ ይመጣል፣ የልዑል ኃይል ይጸልልሻል። ከዚህም የተነሳ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ከላይ እኮ ቁጥር 32 ላይ የዳዊት ልጅ እንደሚባል ተናግሯል። የልዑል ልጅ ይባላል ብሏል። ያ የልዑል ልጅ ከዳዊት ዘር የሚወለደው በስጋ ክርስቶስነቱን ነው የሚያሳየው፣ የሰው ልጅነቱን ነው የሚያሳየው። እዚህኛው ክፍል ላይ ግን አያችሁ ቅዱሱ የማን ልጅ? የእግዚአብሔር ልጅ ይባላል።
ሥጋ የሆነው ቃል እንዴት ቅዱስ ተባለ? ሥጋ ከሆነ በኋላ መንፈስ ቅዱስ ከሠራው ሥራ የተነሳ በሥጋ ያለ ድካምና ኃጢአት ያልተቀላቀለበት ንጹሕ አካል ነው ገንዘብ ያደረገው። ይህንን አካል ነው ጌታ የነሳው። ብዙ ጊዜ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሲባል አንዳንድ ሰዎች ምን ማለት ልክ ነው ይላሉ። ቅድም እንዳልኩት ልክ ነው ሥጋ ምን ማለት ነው ይላሉ። ልክ እኮ ነው። ሰውነት ከየት ነው የመጣው? በሌላ ቋንቋ እኮ የዕብራውያኑ ጸሐፊ በሥጋና በደም ተካፈለ ከአብርሃም ዘር አላለንም? የያዘው የአብርሃምን ዘር እንጂ የመላእክትን አይደለም ካለ ሥጋን ተካፍሏል ማለት ነው። ሥጋን ተካፍሏል ማለት ኢየሱስ ሰው የሆነው ድንግል ማርያም ማኅፀን ውስጥ ነው። ኢየሱስ ወይም ደግሞ ቃል ሥጋ ለመሆን መንፈስ ቅዱስ የሠራው ሥራ አለ። የሠራው ሥራ ሁለት ነገሮችን ማዕከል ያደርጋል። አንደኛው በተፈጥሮ ሥርዓት ውስጥ ከሚሆነው ያለፈ መለኮታዊ ነገር ሆኗል። ያለ ወንድ ዘር ሰው ተጸንሷል። ሁለተኛውና ዋናው ያለ ወንድ ዘር ተጸንሶ የሰው ልጅ ሆኖ በምድር ላይ የሚገለጠው ቅዱሱ ነው። እንደኔና እንደናንተ ክብር የጎደለው አይደለም። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል አይደለም የሚለው ክብረ ቢስ አይደለም። የሆነ ነገሩን ያጣ አይደለም። እግዚአብሔርን የሚያከብርበት አቅም የሌለው በትግል መንፈሳዊ ለመሆን የሚታገል አይደለም። በዚህ የምንኖር እኛ ደክሞን እንቃትታለናል። ራቁታችንን መሆን ስለማንሻለ መራቆት ማለት በኃጢአት መውደቅ ማለት ነው። ከዘፍጥረት 3 ጋር አያይዘን ባለፈው አስታውሰናል። ይህንን ራቁት መሆን ስለማንፈልጋለ ራቁትነት በኃጢአተኝነት ነው። ራቁትነት በእግዚአብሔር ፊት የመቆም አቅም ማጣት ነው። ራቁታችንን መሆን አንፈልግም አለ። ልክ እንደዚህ አይነት አለመፈለግ አለ በውስጣችን። በአይምሮዬ በእግዚአብሔር ሕግ ደስ ይለኛል፣ በብልቶቼ ባለ በኃጢአት ሕግ የሚፈትነኝን ወይም የሚማርከኝን አለ ሌላ ሕግ ያለው ካለ በኋላ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል? አያችሁ፣ በሰውነቱ ውስጥ ሞት አለ። በሰውነት ውስጥ ሞት አለ ማለት ኃጢአት አለ። ኃጢአት አለ ማለት ደግሞ ሕግ ተላላፊነት አለ ማለት ነው። ይሄ ሕግ ተላላፊነት በኢየሱስ ክርስቶስ ማንነት ውስጥ የለም። ታግሎ መንፈሳዊ አልሆነም። ታግሎ በሱባኤ በጾም በጸሎት ራሱን አርሞ ጸዋሚ ታሐራሚ እንደምንለው ራሱን እንደዚህ ገቶ መንፈሳዊ አልሆነም። እንደሱ አይደለም። ጌታ ባህሪያዊ ነው ማንነቱ። ኃጢአትን ሊያደርግ አይችልም። ባለፈው በምሳሌ እንዳልኩት ይሄ ምሳሌ በጣም ስለሚገልጥልኝ ነው። ሺህ ጊዜ ቢርበን ይህንን አንበላውም። የማንበላው ስላራበን ሳይሆን ይህን የመብላት ተፈጥሯዊ ማንነት ስለሌለን ነው። ኢየሱስ ኃጢአት ሊሰራ አይችልም። ኃጢአት ሊሰራ የማይችለው ኃጢአት መስራት ስለማይችል ነው። እግዚአብሔር የወላችሁ ሁሉን ቻይ ነው አይደል? ኤልሻዳይ ነው አይደል? እግዚአብሔር የማይችለው አንድ ነገር አለ። ኃጢአተኛ መሆን አይችልም። እግዚአብሔር መርከስ አይችልም። በቃ አይችልም። እግዚአብሔር ባህሪው አይፈቅድለት፣ ማንነቱ ነው የማይፈቅድለት። እኛ ለምንድን ነው ስንንደባለል የምንኖረው? ስንወድቅ፣ ስንነሳ፣ ስናለቃቅስ፣ ምሕረት ስንለምን፣ ስንስት እንደገና ምንድን ነው የሚያታግለን? ይህ ስሁት ነገር በውስጣችን ስላለ ነው። ምንም ጥርጥር የለውም። ጌታ ኢየሱስ እኮ ባይመጣ ጉዳችን ይፈላ ነበር። ምን ትሆን ነበር? በእግዚአብሔር ጽድቅ፣ በእሱ ቅድስና፣ በእኛ ድካም፣ በዚህ ሥጋ ባህሪ በምንኖርበት ዓለም መልክ ዕለት ዕለት እንደ አቧራ እኛ ሕይወት ዙሪያ ካለው ርኩሰት አኳያ ምን ይሆን ነበረ እግዚአብሔር ልጁን ባይሰድ ኖሮ? አያችሁ፣ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ ሊራራልን የማይችል ሊቀ ካህናት የለንም ሲል ከኃጢአት በቀር እኛ በኃጢአትም እንፈተናለን፣ በሌላም እንፈተናለን። እርሱ በኃጢአት አልተፈተነም፣ በኃጢአተኛው ግን ተፈትኗል። ከኃጢአተኞችም ተቃውሞ ደርሶታል። ስለዚህ ይኸውላችሁ እንዲህ አይነቱ ማንነት በኢየሱስ ክርስቶስ ውስጥ ሊኖር የቻለው ሰው ከመሆኑ አኳያ ማለት ነው። ሰው ከሆነበት ከሥጋዊው አኳያ እንዲህ የሆነበት ዋናው ነገር የኃጢአት ዝንባሌ ያለው አካል አልተዋሃደም፣ ገንዘብ አላደረገም፣ እሱን የራሱ አላደረገም። መንፈስ ቅዱስ አስደናቂ ሥራ በድንግል ማርያም ማኅፀን ሰርቷል። ከዚህ የተነሳ ቅዱስ የሆነን አካል ነው ቃል ሥጋ ሲሆን ገንዘብ ያደረገው፣ በሥጋና በደም ሲካፈል ገንዘብ ያደረገው። ስለዚህ የሁላችሁ የመጀመሪያው አዳም ከመሬት መሬታዊ የነበረው አዳም ከመሬት የተበጀው አዳም ከመውደቁ በፊት በኃጢአት ከመውደቁ በፊት የነበረው ማንነት አለ። አሁን ይሄኛው አዳም መጣ። ሁለተኛው አዳም ቃል በቃል ሁለተኛው ሰው ነው፣ ፍጹም ሰው ነው። ግን ሌላ ሁለተኛ አዳም ሌላ ያሰኘው ሥጋ ሳይሆን ቀርቶ ሰው ሳይሆን ቀርቶ ሳይሆን ንጹሕ ከመሆኑ አኳያ ነው። ይሄንን መርሳት የለብንም። በጣም ብዙ ጊዜ ዮሐንስ መልእክትን አጥንተናል። እዚህም
ከዛ ከቀበና ጀምሮ ታስታውሳላችሁ። የጳውሎስ መልእክታትን ባጠናንበት አጋጣሚ በተለይ ዮሐንስ ደግሞ ባየንባቸው ጊዜያት ሁሉ ብዙ ጊዜ እናነሳዋለን። እንደውም አንድ ሰሞን እስኪያታክት ድረስ እናነሳቸው ነበር። ኖስቲሶች ወይም እነ ሴሬንቲያን የሚባሉ በመጀመሪያው ምዕተ ዓመት አካባቢ የነበሩ መናፍቃን፣ ይሄ ዶኪዮ ወይም ደግሞ ዶሴቲዝም የሚባል ይሄ መምሰል፣ ስጋን መሰለ እንጂ ስጋን ልክኛን የሚመስል አካል እንጂ ስጋ አልሆነም። እንዴት ይህን ኢቭል የሆነ የወደቀ አካል ገንዘብ አደረገ እንላለን። መለኮት እንዴት ስጋን ገንዘብ ያደርጋል? እንዴት ከስጋ ጋር ይዋሃዳል? እንዴት ከስጋ ጋር አንድ ይሆናል? ይሄ ማስተት ነው የሚሉ አሁንም ይሄ ትምህርት አለ። ሥላሴን የሚቃወሙ ሰዎች ይሄንን ትምህርት አሁንም ይናገሩታል። ይሄ ትምህርት በዮሐንስ አማካኝነት ዮሐንስ ምዕራፍ 4 ላይ ነግሮናል። አንደኛ መልእክቱ ምዕራፍ 4 ከቁጥር 1 ጀምሮ እንደገና ሁለተኛ መልእክቱ ቁጥር 7 ላይ ነግሮናል። ይሄ ትምህርት እንደወረደ የክርስቶስ ተቃዋሚው ትምህርት ነው ብሎ ይሄ ትምህርት የሰዎች የስተት ትምህርት ነው። የነ ሴሬንቲያን ምናምን እኔ እንዳልኩት አላለም። ምንጩን ነው የጠቀሰው ዮሐንስ። በታሪክ እንደዚህ አይነት ሰዎች እንደነበሩ፣ ኖስቲሶች ተብለው የሚጠሩ ሰዎች እንደነበሩ፣ ስጋን መሰለ እንጂ ስጋ አልሆነም፣ ገንዘብ አላደረገም ይሄን አካል የሚሉ ሰዎች ነበሩ። ይሄንን ዮሐንስ ኢየሱስ በስጋ እንደመጣ የማይታመን መንፈስ እርሱ የክርስቶስ ተቃዋሚው መንፈስ ነው። በአራት ነጥብ እርሱ ሰይጣን ነው፣ ሌላ አይደለም። የኢየሱስ ተቃዋሚ። አያችሁ፣ ኢየሱስን መቃወም ማለት ኢየሱስ እንዳይባል መታገል ብቻ። እሱ ነው የሚገባን። እኛ በነበርንበት ጴንጤና መናፍቅ ስለሚሉ እኛ በቃ የምናውቀው እሱን ስለሆነ ኢየሱስ ሲባል የመደንገጥ እንዲህ ዝም ብሎ ጉባኤ እንደገባ ሰይጣን ትክት ማለት የሆነ ደዌ ሲጫወትብን ስለኖረ ስሙን ከመጥራት ጋር ተያይዞ ምንም ችግር ያለ አይመስልንም። ምክንያቱም ነፃ ወጣና። አሁን እግዚአብሔር ይመስገን። ማን ዘነጠልከው ዘነጠፍከው የለም፣ ኢየሱስ ጌታ ነው እንላለን አይደል? አዎ፣ ክብሩ ይስፋ እንደ ልባችን። አንድ ወንድሜ ትዝ ይለኛል፣ ነግሬያቸዋለሁ። የዓለም ቤዛ የዓለም ንጉሥ እርሱ ነው ኢየሱስ የሚል አንድ መዝሙር ወጣ። 86 ዓመተ ምህረት ገደማ ይመስለኛል፣ 85 ክረምት ወይም 86 እሱ ወጣና በቃ ምድሪቱ እንዲተናጠች እና ያን ጊዜ ትዝ ይለኛል ይሄ ንሴቦ የሚለው መዝሙርና ንሴቦና ይሄኛው መዝሙር አንድ ካሴት ላይ ነው ያለው። እና አንድ ወንድም ምን አለኝ፣ አሰግድ ምን እንደምመኝ ታውቃለህ አለኝ። በቃ እግዚአብሔር ብሎ አለ። እዛ ቅዱስ ያሬድ ነበር አለ የነበር ነው። እግዚአብሔር ብሎ ይሄ የዓለም ቤዛ የዓለም ንጉሥ የሚለው መዝሙርና ንሴቦ የሚለው መዝሙር በአውደ ምሕረት ሰው ሁሉ ሲዘምረው ሰምቼ በነጋታው በሞት አለ። እንደዚህ አሁን እግዚአብሔር የሰጠን ነገር ብዙ ነው፣ እኛ እናውቀውም ይሆናል እንጂ እና በዛን ጊዜ አሁን ስሜቱ ላይ አይገባችሁ ይችላል። እኛ ስላለፍንበት አንድ መዝሙር አስጠንቼ እንደው የደረሰብኝን መከራ አረሳትም። በጽዮን ለሚኖር ለአምላክ ዘምሩ የሚል አንድ መዝሙር ወደፊት እንዘምረዋለን። ነገሩ ከዛ የተሻለ መዝሙሮች አሁን አሉ። ያኔ በቃ እሱ ብርቅ ነው እና በነጋታው ልሙት ማለቱን ትዝ ይለኛል። ታውቁት ይሆን መዝሙሩን? የዓለም ቤዛ የዓለም ንጉሥ እርሱ ነው ኢየሱስ የሚል ነበር እና በደለን ስንዋረድ ያልተወን እንደ ባዕድ ምናምን የሚል እና አሁን ኢየሱስ ኢየሱስ ማለት በነፃነት እሱ መናገር ቻልን እና በቃ ኢየሱስ ከተባለ ምንም ችግር የለው። ኢየሱስ እየተባለ ሌላ ችግርም ይኖራል ብለንም አናስብም። ይህንን ማስተዋል ያስፈልጋል። ሰው በቃ ኢየሱስ ካለ ምንም ቤተ እምነት ይሁን ብቻ ስሙ ይጠራ እንጂ ምንም ችግር የለው። ሰው በዚህም ይሄዳል። ዝም ብሎ በቃ ተሟሙቆ ይመጣል እና በትክክል የእግዚአብሔር ልጅ ነው ወይ እየተሰበከ ያለው? ሐዋርያት የሰበኩት ኢየሱስ ነው ወይ በትክክል እየተሰበከ ያለው? ትምህርቱ ጤናማ ነው ወይ? ይሄን ማን ነው የሚለካው? መዝሙር ካለ ምን ችግር አለ? ነቢይ ቢጤ ካለማ ምን ችግር አለ? አየሁልሽ የሚል ካለ ምን ችግር አለ? ተጋግሎ ይሄዳል። ትምህርቱ ቢሳሳት ባይሳሳት የሚሰማው ሰው አለ ብዬ እኔ አላስብም። ብዙ ሰው ምንም ችግር የለበትም። ይሄን ያህል እንዲህ በዋጋ እኛ ጋር የደረሰ ትምህርት እንደዚህ መንቧቻ ሲሆን መቀለጃ ሲሆን ማንም ሰው ምንም አይሰማው። ምክንያቱም የእግዚአብሔር ቃል እንዲህ አይነቱን ስህተት የሰው ስህተት አላለውማ።
በውሸተኞች ግብዞች የተሰጠ የአጋንንትን ትምህርት እያደመጡ ብዙዎች ሃይማኖትን ይክዳሉ ይላል ጳውሎስ አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 ጀምሮ። እና ይኸውላችሁ ኢየሱስ ማለት ደጋግሜ እንደተናገርኩት ደጋግመንም እንደምንናገረው ኢየሱስ ማለት በሥጋ የተገለጠ አምላክ ፍጹም ሰው ፍጹም አምላክ የሆነ ክርስቶስ የሆነ የሕያው እግዚአብሔር ልጅ የሆነ ነው። ይሄ ኢየሱስ ያስተማረው ትምህርት አለ፣ ማንነቱ አለ። ማንነቱ ያስተማረው ትምህርት የሰራው ሥራ ማለትም ሞትና ትንሣኤውን ጨምሮ እርገቱን ጨምሮ እነዚህ ነገሮች ሳይዛቡ ሳይደበላለቁ ሐዋርያት ካስተማሩት ትምህርት ምንም ውልፊት ሳይሉ መሰበክ አለባቸው። ያን መስመር ከለቀቀ ሌላ ኢየሱስ ይሆናል ማለት ነው። ጳውሎስ እንዳለው ሌላ ወንጌል፣ ልዩ ወንጌል፣ ሌላ ኢየሱስ፣ ሌላ መንፈስ እንዳለው ሁለተኛ ቆሮንቶስ ምዕራፍ 11 ላይ እና አለ ልዩ ወንጌል የሚባል አለ፣ ሌላ ወንጌል ደግሞ ሌላ መንፈስ አለ ከእግዚአብሔር መንፈስ ውጪ። ምክንያቱም መንፈስን ሁሉ አትመኑ መናፍስ ከእግዚአብሔር ዘንድ ሆነው እንደሆነ መርምሩ ስለሚል ደግሞ ሌላ ኢየሱስ አለ። ኢየሱስ ብቻ አይደለም ሌላ ኢየሱስ። ምክንያቱም ጌታ ኢየሱስ እኮ በስምህ ይሉኛል ምዕራፍ 7 ማቴዎስ ላይ በስምህ አጋንንት አላወጣንም፣ ትንቢት አልተናገርንም፣ ታምራት አላደረግንም ይሉኛል። እናንተ አመፀኞች ከኔ ዞር በሉ እላቸዋለሁ። ስለዚህ ወገኖቼ ለትምህርት ደንታ የሌለን ሰዎች አንሁን ማለት ነው። ስለ ኢየሱስ ክርስቶስ ሙሉ ነገር ይኑረን እያልኩ ነው። ይኸውላችሁ በፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 11 ባለው ክፍል እንደተጻፈው እኛን ስለማዳን ራሱን ያዋረደው የእግዚአብሔር ልጅ ፍጹም ሰው ሆኗል። ቁጥር 6 እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት ወይም መቀማት እንደሚገባ ነገር አልቆጠረው። አማርኛው አሻሚ ይመስላል። አጥብቀንም አላልተንም ሁለት ትርጉም ልንሰጠው ስለምንችል መቀማት ስናጠብቀው፣ መቀማት ስናላላው መነጠቅ ይሆናል። ምንም በመሰረታዊ ትምህርቱ ላይ ሁለቱም ቃል ምንም ችግር የለበትም። ግን ሁለት ነገር እንድናስብ ያደርገናል። በእግዚአብሔር መልክ ሲኖር ሳለ ማለት አሁን በምስሉ እንደ ሰው ተገኝቶ እኛን ሆኖ በእኛ መጠን ከመገለጡ በፊት በአብ እሪና በአብ ቀኝ በአብ መጠን ይኖር በነበረበት ጊዜ ከእግዚአብሔር ጋር መተካከልን ወይም ትክክል መሆንን እንደ መንጠቅ ወይም እንደ መጋፋት ወይም እግዚአብሔር ጋር ትከሻ እንደ መለካካት አልቆጠረውም ልንለው እንችላለን። እንደ መቀማት የሚለውን ቃል አጥብቀን ካነበብነው እሱን ማሰብ እንችላለን። ምክንያቱም ቅድመ ዓለም ነበረ። ዮሐንስ 1ን ቅድም አስታውሰናል። እንደገና ዮሐንስ 17 ቁጥር 5ን ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር በራስህ ዘንድ አክብረኝ ብሏል። ዓለም ሳይፈጠር በእግዚአብሔር ዘንድ ከእግዚአብሔር አብ ጋራ በእግዚአብሔርነት በቃልነት ነበረ። ስለዚህ ይሄንን ቃል ብንጠቀም መሰረታዊ የሆነ የትምህርት ለውጥ አያመጣም። የሆነ ሆኖ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር ትክክል መሆንን እንደ መቀማት ወይም እንደ መንጠቅ አልቆጠረውም ብንለው ያኔም ቢሆን እግዚአብሔርን ተጋፍቶ ሌላ እግዚአብሔር ሆኖ የተገለጠ እንዳይደለ ይሄንን እንደ መንጠቅ የቆጠረ እንዳይደለ ይነግረናል። ያ ማለት በሌላ ቋንቋ በቃ በአብ ዘንድ የነበረው ክብር ነው የነበረው ነው እሱ ቅድመ ዓለም የነበረው ነው እሱ ለሚለው ትምህርት የቀረበ ሐሳብና መልእክት ነው ይሄ። ነገር ግን ከታችኛው ጋር ስናያይዘውና እንደ መቀማት አድርገን ስናነበው ይኸውላችሁ በምስሉ እንደ ሰው ተገኝቶ ራሱን ሲያዋርድ ፍጹም ሰው ሲሆን ማለት ነው። እንደ ሰው ተገኝቶ እንደ የሚለው ማነጻጸሪያ ወገኖቼ እንደ ሰው ተገኝቶ የሚለው ማነጻጸሪያ ሰው ስላልነበረ ነው። ሰው ስላልነበረ እንጂ አሁን የያዘው አካል ሰው ስላይደለ አይደለም። አሁን የያዘው አካል ከሰው አካል የተለየ ከሆነ አንዳንዶች እንደሚሉት በድንግል ማርያም ማህፀን ውስጥ ይሄ ልክ እንደ ኢንኩቤተር ይሄ እንቁላል መፈልፈያ ያለ አይደል? በቃ ሙቀት ያገኛል። አርቲፊሻል የሆነ ምንን በለው ማህፀን በለው ወይ የሆነ ነገር እዛ ውስጥ የመፈልፈያ ማለት ምንም በቃ ከቁስ ይሄ የእንቁላል መፈልፈያ ወይም የጫጩት መፈልፈያ ኢንኩቤተር ማሞቂያ ነው። ያው ለዛ የሚሆኑ እንቁላሎች ተሰብስበው ይገቡበታል። አስፈላጊው የሙቀት መጠን ተለክቶ ይሰጠዋል እና ዶሮ ሳትታቀፈው እንቁላሉ ተገቢውን ጊዜ ጨርሶ በኋላ ያንን ሰብረው የሚወጡ ጫጩቶች ይፈለፈላሉ እና በዛ ኢንኩቤተር በምንለው ቁስና ጫጩቱ መካከል ምንም ግንኙነት የለም።
ምንም ግንኙነት የለውም። እንደሱ ነው ምንለው ማለት የሰውን ማህፀን እንደተከራየ በሰው ማህፀን ውስጥ እንዳደረ ዝም ብሎ እንዳደረ ማደር ማለት ዝም ብሎ እንደ መኖሪያ እንደገባ ግን ከሰው ጋር ምንም ግንኙነት እንደሌለው የምናስብ ከሆነ ይኸውላችሁ ጨርሶ ቶታሊ ሰው አይደለም ማለት ነው። በቃ ሰው አይደለም፣ ሌላ ማንነት ነው። አዲስ ኪዳን መጽሐፍት የሰው ልጅ የሚሉት ጥቅሶች ጠቅላላ በጭራሽ ልክ አይደለም ማለት ነው። የዳዊት ዘር የአብርሃም ዘር የሚለው ሁሉ ልክ አይደለም ማለት ነው። በስጋና በደም ተካፈለ የሚለው ልክ አይደለም ማለት ነው። አንድ ጥቅስ አይደለም የምናዛባው፣ ሙሉውን አዲስ ኪዳን ነው የምንቃወመው። ስለዚህ ክብር ለስሙ ይሁንና እሱ ትልቁ ጌታ ራሱን ዝቅ አድርጎ በምስሉ እንደ ሰው ተገኝቶ የባሪያን መልክ በመያዝ ፍጹም ሰው ሆኗል። እንደ ሰው የሚለው ቃል ከነበረው ነገር ጋር የሚያያዝ እንጂ አሁን ደግሞ ከያዘው ስፍራ ጋር ተያይዞ የተገለጠ እንጂ ሰብአዊነቱን ወይም ደግሞ ሰዋዊነቱን ወይም ሰውነቱን መካድ አይደለም። ሰው ከመሆን ካወጣ ነው ዘመድ አይደለም። ሰው ከመሆን ካወጣ ነው ከኛ ጋር የተዛመደ ሊቀ ካህን የሚለው የአዲስ ኪዳን ትምህርት ሁሉ በቃ ስፍራ የለውም። ቀዳሹ እርሱ ከምንቀደሰው ከኛ ጋር ከአንድ ነው የሚለውን ትምህርት አይሰራም እና ምንም ዝምድና የለ እነሆኝ እግዚአብሔር የሰጠኝ ልጆች ሲል ወንድሞቼ ብሎ ሊጠራቸው አያፍርም የሚለውን ነገር ሁሉ በቃ አፍሯል ማለት ነው፣ ወይም ያፍራል ማለት ነው። ይሄን ሁሉ ነው በዜሮ የምናባዛው። እንዴት ዝም ብሎ እብደት አይደለም፣ በደንብ እብደት ነው። እነዚህን ጥቅሶች የያዟቸው በታማኝነት ብታነቧቸው ደስ ይለኛል። ማጣቋቸው በጣም እንግዳ ጥቅሶች አይደሉም፣ ግን ፍጹም ሰው ሆኗል ጌታ ኢየሱስ። ይህን አካል ገንዘብ አድርጓል። መንፈስ ቅዱስ ደግሞ እሱ ገንዘብ ሊያደርገው ያለውን አካል በደንብ አድርጎ ቀድሷል። ስለዚህ ቅዱሱ የእግዚአብሔር ልጅ ነው፣ የሰው ልጅ የሆነው የሰው ልጅ ነው ማለት በእውነት በጣም ለኛ የቀረበ ዘመድ ወገን የሆነ ወንድሞቼ ብሎ ሊጠራን ያላፈረብን ከኛ ጋር የተዛመደ የሥጋ ዘመድ ነው። ፍጹም ሰው ነው እንጂ ሰው የሚመስል ሌላ ፍጥረት አይደለም። ዕብራውያን 2 ከ10 እስከ 18 ሮሜ 1 ከ3 እስከ 4 ሮሜ 8 ከ3 እስከ 4 ሮሜ 9 5 ቆላሲስ 1 ቁጥር 21 እና ቁጥር 22 ባለፈው ቆላሲስ 1ን ከ15 እስከ 20 አንብበነዋል። ቁጥር 21 እና 22 ዕብራውያን 5 7 ዕብራውያን 10 ከ19 እስከ 20 ዕብራውያን 10 ከ19 እስከ 20 አንደኛ ጴጥሮስ 2:24 3:18 አንደኛ ጴጥሮስ 3:18 አንደኛ ጴጥሮስ 4 ከ1 እስከ 2 እና አንደኛ ዮሐንስ 4 ቁጥር 2 እና 3 ሁለተኛ ዮሐንስ 1 ቁጥር 7 መልካም እንደምታነቧቸው ተስፋ አደርጋለሁ። እና ፍጹም ሰው ፍጹም አምላክ ነው ጌታ ኢየሱስ። ፍጹም ሰው ፍጹም አምላክ፣ ልክ እንደኛ ሰው ቁርጥ ደግሞ ፍጹም አምላክ፣ መካከለኛችን ምድርና ሰማይን ያገናኘ ሰውም አምላክም። የያዕቆብ መሰላል ይሄ ነው ትርጉሙ እንደምታውቁት። እግዚአብሔር ይመስገን።